ከጎንሽ አርጊኝ ከጎንሽ አርጊኝ እኔ አልቻልኩም እኔ ልቅደም አሁን እኔ ሰው እንጃ ፈሩ ተጭኖሽ እኔ ልኖር በህይወት ልኖር ይኸው ድፍን አንድ ዓመት ሙሉ ዘገየሽ ተጎንሽ አርጊኝ አልቻልኩም ምንድነው ሁሉ ቁንጫት እናንተ የዘንድሮ ክረምት ዋ መስማሚ በለጠ እንዴት ዋላችሁ? ጀነኑ ሰላም ናችሁ? እንዴት ናችሁ? አለን ሰላም ነው። እንዴት ናችሁ? ሰላም ነው። አጎተ እኮ ነው ይገና ስሙስ ነበር እና ምን አጉድዬብህ ረዲያ ኧረ ተሰቃየው ወራ አልሆነልኝም እኔ ግን እንደው ወራ ዋ ምን ያሰቃያል አያና አይተዋል ኧረ እንደው እሱ ያው ነግሬው አልሰማልኝ እኮ ተገናኝታችኋል ዛሬ ኧረ እኔ አላየሁትም እንደው ከጠባል ተገናኛችሁ ምን ማግኘት ማልፈልግ ታልተመለሰ እኔ አላገኘም ብዬዋለሁ ዋ ምን የምትርቁት ለምንድን ነው አጠገቡ ጋር ሆናችሁ ተው የምትሄድበት መንገድ ትክክል አይደለም ተስተካክል ብትሉት ምን ችግር አለ በለጥ ጮህኩ ለፈለፍኩ አድማጭ እኮ ነው ያጣው አንተ አለ አይደል ልጅ አሁን ምን ማረጋ አልቻልክም አይደል አሁን በቃ እኔ ማን ቢሰመኝማ እኔ እኮ ጧት ማታ ለፈልፋለሁ እኔ ተሱ ጋር ነው እኔ ለሱ ስንት ነገር ትቻለሁ ተው ይቅርብ ሀዘኔን ያክል ሀዘን ራስን ነው የምትጎዳ እሷ አንድ ጊዜ ሄዳለች እኔም እኮ እናቴ ናት ክፉ ነኝ አንቺ ሙተኝ የመኖሬ ማነሽ ተሾርክ አቤት አቤት ኧረ ተው ግን ተው ሌላ ነገር ያመጣሉ ኧረ ተው እንዴት ልቻለው እናቴ እንዴት ልቻለው ብለሽ ነው ኧረ ተው ለልጆ የሚኖሩላት ልጅ እናቴ እሱ እንኳን ጥቁሩን አውልቆ ነጭ በነጭ ለብሶ እናቴ ደስታ ነው የሚመስል እንኳን አይደለም ያዘነ ሊመስል ደስ ብሎታል እሱ እናቴ ያው አንድ ዓመት ሆኖት ምን እሺ ለውጥ አገኙ ኧረ ብትወስደኝ ይሻለኝ ነበር ብትወስደኝ እሷን አጥቼ እንዴት ልኑር እናቴ ልጁሳ ለልጁ ትንሽ አያስቡ ልጅ እናቴ እሳት አንዳጄ ሀሳብ ችግሬን ተካፋይ መከራዬን ተካፋይ እሷን አጥቼ እንዴት ልኑር እናቴ እንዴው ታው ትልቅ ሰው ነው ተው ሌላ ሰው ይመክራሉ እኔ እርሶን መምከር አለብኝ ምን አልቻልኩም እናቴ በቃ ይተው እሳት ሆነችብኝ እንደ ሰው እንኳን ሳላስታምማት የአማራትን ሳላበላት እኔም እኮ ትናፍቀኛለች እኮ እሱች አላት እንደምትናፍቀው እስካሁንም እያለቀሰ ነው የሚረብሽ አንተ አንዴ የሌለ ወንድም አይደለም ምን አለበት መክረው ግን አሁን ተዚህ በላይ ምን ላድርግ ጀነኑ ታውቀይል ምን እንደማረግ እኔ እና ይሄ ነው በቃ የወንድምነት ጥጉ እስከዚህ ድረስም አሁን እኔ ጧት ጠባ አረቂ ቤት ነው የሚውል ታላቅ ማታ መሽ አረቂ ቤት ነው እሱ እኮ ነው ታላቅ ምን ችግር አለ ትመክረው የአንድ እናት ልጅ አይደላችሁ እኮ ነን ግን ታላቅ ነው እሱ ነበር እንደው ምን መንከር የነበረ እናቴን አጣው በየ በእናቴ ያዘን ሳልጽናና እንደገና አባቴ ደግሞ እንደዚህ በቁሙ ሲሞትሽ እኔ ምን ልሆንሽ እኔም እኮ ረዳት ያስፈልገኛል እኮ ልክ ነህ እኔ ጀነኑ ውስጥ ተወኔንም ሆዳ አታስብሰኝ እኔ የምችለውን ሁሉ ለማድረግ ምንም ወደኋላ ምናልባት ከተመለሰ ብዬ ነው እኔ አልቀርብህም ያልኩት ነው መራቁ እኮ ትርጉም የለውም አጠገብ ጋር ሆኖ መምከር ነው የሚሻል መክሬማ አየሁት ዝም ስል ምናልባት ቢመለስ ብዬ ነው እንጂ ወይ ሌላ ሚስት አጋቡት እሺ ካለ ምን ገዶኝ ቢያገባማ ደስታውን ችየው ነው እሺ አሁን ምን እናርግ እንጃ እኔ በዚህ ከቀጠለ አባቴንም እንደማጣው ነው የሚሰማኝ እኔ እየደበት ያለው መንገድ ጥሩ አይደለም ተማለዳ አሁን ምንም የለ ቤት አልነበረ አባ በቃ አረቂ ቤት ነው የሚሄድ ሴትየትንም ከሷ ጋርም ተጣሉ በቃ አትስጪው ሲመጣ አታስገቢው የሽወርቅ ላይ አዎ አታስገቢው አልኳት ከሷ ጋር ተጣሉ እሷ ገንዘቧን ነው የምትይ ስለሱ መጎዳት ምንም አይሰማትም ለማን ከፈተችው ሲጀመርስ እኛ ካልጠጣንላት አንተም ተጣጣለ መፍረድ የለብህም ኧረ እኛን ያልሁን ይኸውልህ እኛ ጋር አካባቢ ያለ ሰው ታልጠጣላት ለማን ከፈተችው አልፎ ጀምቆ
ምሯለው እንዴ እድር እቁብ ምን የሚባለው ነገር ለዚህ ታልሆነና መግባታችን ምንድነው ትርጉሙ? በለጥ እኮ ግራ እኔ እኮ እሱን ካጣው ደግሞ ብቸኛው ሆኜ መቅረት እኮ ነው። ሌላ እህት ወንድም የለኝ። አንድ ልጅ ብቻ ነው አስቀርቶኝ የቀረው። እኔ እስታው እንጂ ድንጅንን እንደዚህ ማለት ነው። እኔም ነገ አረቂ ቤት ሆነ እንደማትመክረኝ እኮ ነው አሁን እያሳየኛል። ወንድምን ያልመከርክ የወንድምን ልጅ እንዴት አድርገህ ነው የምትመክር? እሺ እንግዲህ በዝምታ ታልተመለሰ ሰው እኮ ዝም ሲል ይመለሳል ስለሚባል ነው ዝም ያልኩት እንጂ በዝምታ መክረም ቢያለ በዝምታ ሞከርኩ አልተመለሰም። አሁንም ምከር ካለ ይመክራል። ሌላም የሚደረግ ነገር ካለ አንተ ባትችል ሽማግሌ አታስልክም? እድር ጋር ሄደህ አትናገርም? እቁብ ጋር ሄደህ አትናገርም? ስንት የምትሰባሰቡበት ድርጅት አለ። የወንድም ገመና እድር ጋር አገር አውቆታል እኮ በቀን አለቀን እየሰከረ ጧት ገና ምንም ወፍ ሳንጫጫ እየሰከረ መንገድ ለመንገድ እየተንገዳደደ መንደሩን ስለብሽ የሚል መንደሩ ሁሉ እኮ አውቆታል። በየሰው ቤት እኮ የሚወራው ስለኛ ቤት ነው። በቃ ጥሩ የምንችለው እናደርጋለን። አሁን ፈልገው ልቅስ አጓጉል ደግሞ ሌላ እንትን ይሄ መንደር ማልቀስ ነው ልማዱ። እናቴን አሳጣችሁኝ ደግሞ አሁን አባቴ ልታሳጡኝ ነው። ችግር የለም ይሆንላችሁ። እናቴን አሳጣችሁኝ ወይ ጉድ! እናንተ ምንድን እየሆነ ነው ይሄ ልጅ? እናቴን አሳጣችሁኝ ማለት ታማድል እንዴት ሳይሞተች በእኛ ምን ያገናኘው? አማረኝ እንዳለች ሰዓት በላ እኮ ነው የሞተች እናቴ። ልጅ እናቴ እንደምን ሸረየት ወለወለ እናቴ እንደፈለገ ይዞራል እሱ። የኔ ሀዘን እሱን አስጨንቋል። ደስታ ነው የሞተው። እንደውም እሱ እናቴ ደስታ ነው የሞተው። አያጥል ተው እንደዚህ አይበል። እርሶ አመጣጡም ይጎዳዎታል። አሁን እርሱ ውድቅ ብለው ነው የሚገኙ በአንድ ቦታ። እሱ ልጥናና ባይሆን እንጂ እናቴ ሰው የለኝም የሚያጥናና ይበሱ ልጥናና በሱ እኔም እንዳልከለክሎት ገበያ ሆነብኝ። አንቺማ እናቴ ታዩ እንጂ እንደዚህ አይባልም እኮ እናቴ። ወይ እሷን የሚራሱ እንደው የምታስረሳ አጡ አያጥሌ። በስመ አብ ወወልድ ወመንፈስ ቅዱስ ወደ አምላክ በሷ ላይ ሌላ ሚስት በሷ ላይ አላደርም። አትመለስ ራክ እናቴ የማፈሩ መጥናኛ እንዲሆነው ብዬ እኮ ነው። አምላኩም ያየኛል እናቴ አምላኩም ያየኛል። በሷ ላይ መጨከነሽ እናቴ መጨከነሽ እሱም አልመልሳት ብትወስደኝ ብዬ ነው እንጂ እንዴት አድርጌ መልሳታለሁ? ኧረ ተይ ግን የሾርቅ ምን አለ እንደው ብትከለኪልኝ። ኧረ ተው ግን በቃ አልሰማመልክኝ አይደል? ምን ሆነሽ ነው ግን የምትሰጪው? አትስጪው አልኩሽ አይደል? እንደ የሾርቅ ስራ ሆኖብኝ እኮ ነው። አንቺማ ገንዘብሽን ወደሽ ነው። አያ ግን ምን ነው ምን ተው እሷ ደግሞ ምን አለች? ምንድነው ይሄንን አረቂ ተው በቃ ትጎዳለህ። እያደረ እያለክ እኮ ነው እየሄድክ ያለው። ለኔ አታስብም? ለኔ አታዝንም? ልሙት ወይው አርጎት ሙች ብትሞት ይሻላል እኮ። አሁን እኮ በቁም ሞታል እኮ አየህ። ወንድም ሞታል። እኔስ ምን ፈልገው ልሙት እንጂ ምን አለ? ምን አንድ አመት ሙሉ አዘንክ። እኔን ጨምረህ ለእናቱ ያዝንም እያስባልከ ለይሄንን ጥቁር አላወልቅ ብለህ ተላይ ላይ ምን አንተስ እንደ ልጅ እናት አይደለች? እሺ ምን እናደርጋለን? የፈጣሪ ስራ እኮ ነው። ፈጣሪ አንድ ጊዜ ወሰዳል። ደስታ ይመስል ከዚህ ውጪ ሌላ ምን አማራጭ አለን? ተፈጣሪ ጋር እንጣላ ለምን አንል? ኧረ ተው ሻው ምን አድርግ ነው የምትለኝ? በቃ ይቅርብ ይሄንን ነገር። ወደ ድሮ ተመለስ። እንደ ድሮ አባትነት ፍቅርህን አሳይ። አልችልም። እሷን አጥቼ መኖር አልችልም አልኳችሁ እኮ። ተውኝ እስቲ እናንተ። አንዱ ገዳም እጄ ልውደቅላችሁ፣ አንዱ ቤተክርስቲያን እጄ ልውደቅ። እኔ ልጅ አይደለሁም እንዴ? ለኔም እኮ እናቴ እኮ ናት። ትናፍቀኛለች እኮ ግን አንተ አለልኝ። በአንተ ልጽናና ብዬ ነው ቁጭ አልኩ። ትናፍቅ ኑሮ ማይና ታረግም ነበር። ጫት ለብስም ነበር። ወርጄ መስሎ ነው ለሰው ደስ አይበለው ነው ብዬ ደስ አለው እኮ። ከዚህ በላይ ቆይ ምን እንዲሆን ነው የምትፈልግ? ደስታ ነው እኮ ደስታ። ይኸው ሰፈራችን እኮ ሰርግ አሰረጉ እኮ። የኔ ሚስት ሙታ ሰርግ አሰረጉ በአመት ሁለት። አርባ ሳይወጣ አንድ ሰርግ ተሰረገ። እያበላቸው አሰረገ። 80 ሳይወጣ ደግሞ አንተን አሰረገ። ከዚህ በላይ ደስታ አላችሁ? እኔ ግን ቆይ ግን ለኔ አታዝንም? እኔ እኮ አንተ ብዬ እኮ ነው የምሰቀኝ እኮ። እንዴት ማላዝነህ? ብታዝኝ ሊኖርማ ተው የምልህን ነገር ትተው ነበር። ኧረ ተው ጅንኑ ተው። እኔን ጨምረህ አስጨነቅኝ እኮ። በቃ ይሄ ነገር ይቅርብ፣ ወደ ራስህ ተመለስ። እንደ ድሮው ስራ ጠዋት መሸ እዚህ አረቂ ቤት እኮ ነው የምትውል። ሲሆን በቃ እሷን እንትን የምትል ከሆነ ሌላ ሚስት ምን ፈልግልህ? በስመ አብ ወወልድ ወመንፈስ ቅዱስ። ይሄን ነገር አትደጋግሙት እባካችሁን። ተውኝ። እኔ በሷ ላይ ሚስት አላገባም። ተውኝ። ምን ችግር አለ? አትመለስ። አንዴ ሄዳለች። አላገባም አልኳችሁ። አንተ አግባ። አላገባም። አንተ እንደዚህ ሆነ ነው እንዴ ነው የማገባ? እሷ ላይ ጉራሽ የነበረች እኮ እኔ ሰው እንዲመክረም የነበረች እኮ
አጎት ወንድም ምንም ብሎ ያውቅም? አጎቴ ደግሞ እሱ ምን ጎደለበት? ምንድን ነው የሚለው? እንደው ወንድሙ እንደዚህ ሆነ ስትቀር ምን አለ እሱስ ተው ቢልህ? አሁን ምን አድርግ ነው የምትለኝ? ሂድ ከብቶችን ባይሆን ፈቀዳቸው አንተ ልጅ። እንዴት ነው አንተ እንደዚህ ተበላሽተና ወይ አብረን እንውጣ። ሂድ እመጣለሁ። ይበቃል በቃ። እንዴ ለምን ይበቃኛል? ሂድ እመጣለሁ። አንቺም ሄጄ ወደ ፈጣሪሽ እኔም እመጣለሁ። እዚህ ያልተመቸኝ ቀደምሽኛ። ቀደምሽኝ ለትንሽ እኮ ነው የቀደምሽ። አሁን ሰው ረድሌ እናንተ ረድሌ እስቲ ተነስ። ገረገረ እስቲ እንደሱ ቁጭ ምን ነው ወንድም ጋሼ ምን ነገር ምን ሰው ባታስቸግር እንደው ምንድን ነው የሚሻልህ? መታኝ ደበደብከኝ በለጠ። የሰው መሳቂያ እናንተ እንደው ምንድን ነው የሚሻልህ? አንቺ ጥለሽኝ ስትሄጂ ነው ጉዴ ያለ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። አሁን ሰው አይስማስ ቀስ ብለህ ተነስ እስቲ እንካ በዚህኛው እጅ ያዘው። ምንድን ነው የሚሻልህ ግን? ምንም አይሻለኝ። ፈተና ምንድን ነው አሁን? ምንድን ነው ወንድም ጋሽ ደበደባችሁ? ናበል በዚህ ነው መንገዱ። እናንተ ሰው እንደው መሄጃውን ያጡ እናንተ በዚህ ነው። ምን ልጅህን በሰላም የምታሳድግ? አትኛው ልጅ እሺ በዚህ እንሂድ። በገደሉ እንደዚህ ሆነን ኑሮ ልንገፋው ነው። ኧረ ቀስ በል እስኪ